ወደ ቃሉ ነው የምንሄደው። እንግዲህ ሰሞኑ የሚሽን ሳምንት ነው። ከዚሁ ጋር በተገናኘ አብረን የምንካፈለው የእግዚአብሔር ቃል አለ። ብዙ ጊዜ ግሬት ኮሚሽን ማቴዎስ ምዕራፍ 18 28 ከ18 እስከ 20 ነው ብዙ ጊዜ ሲሰበክ የነበረው። ትክክል ነው። እኔ ግን ካለፈው ሳምንት ጀምሮ ያሰብኩበት እግዚአብሔርን በልቤ ውስጥ ያስቀመጠው ሌላ ክፍል ነው። ያም ሆኖ ወደ መስፋት ነው፣ ወደ ማደግ ነው የሚወስደን እና አንደኛ ዜና ነው ሁለተኛ ዜና ምዕራፍ 4 ቁጥር 9 እና 10 ነው ዛሬ ከዚህ ከወንጌል ሳምንት ጋር በማገናኘት አብረን የምናየው። አንደኛ ዜና ምዕራፍ 4 ቁጥር 9 እና 10። አንደኛ ዜና እኔ ካስኩት መጽሐፍ 326 ገጽ ላይ ይገኛል። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። እንጸልያለን። መባረክን ባርከኝ፣ አገሬንም አስፋው። እግዚአብሔር እንዲባርከን፣ እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር እንዲባርከን፣ እግዚአብሔር እንዲያስተምረን እንጸልያለን። ክብር ለእግዚአብሔር ለአምላካችን ይሁን። ዘላለማዊውና ሕያው የሆንክ እግዚአብሔር አምላካችን ሆይ ዛሬ ደግሞ መልካም ፍቃድ ሆኖ በዚህ ቦታ በዚህ ሁኔታ እንድንገናኝ ስላደረከን ክብርና ምስጋና ለገናናው ስም ይሁን። እግዚአብሔር አምላካችን ሆይ በሰላም ተኝተን በሰላም ነቅተን በሰላም ተነስተን ወደዚህ ቦታ መምጣታችን የክፋትና የጥፋት ኃይሎች ጠፍተው ሳይሆን ያንተ ምሕረትና ጥበቃ ያንተ ቸርነት ስለበዛልን ነውና እናመሰግንሃለን። ምሕረትና ቸርነቲ ተከትለውናልና ስም ለዘላለም ይባረክ። አሁን ደግሞ ቃልን ትናገረን ዘንድ ለልባችንና ለሕይወታችን ትናገረን ዘንድ እግዚአብሔር አምላካችን ሆይ እንጸልያለን። ጆሮ ወንፊት ነው፣ በአንዱ ሰምቶ በሌላው ይለቃልና እግዚአብሔር አምላካችን ሆይ ቃልህና ሕይወታችን እንዲዋሃድ እንድታደርግልን እንጸልያለን። ታደርጋለህ። እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን። ለታላቅ ስኬት ስልታዊ ዕቅድ ያስፈልጋል። for strong succession strategic preparation ያስፈልጋል ማለት ነው። በዚህ ላይ ነው የምንነጋገረው። ዛሬ ባጭሩ የምናየው የመስፋት፣ የመዘርጋት፣ የመብዛት ጥያቄዎችና ስልታዊ አካሄዳቸውን አብረን እናያለን። ስለ ያቤጽ አንዳንድ ነጥቦችን ማንሳት ይፈልጋለሁ። ያቤጽ ማን ነው? who was Jabez or who is Jabez? ያቤጽ ማን ነው? ያቤጽ የሂብሩ ቃሉ ስሙን እንደሚያስቀምጠው ያቤዝ ይለዋል። አፋን ኦሮሞም በዚህ ስም ነው የሚያስቀምጠው። አማርኛና ሌሎች ቋንቋዎች ደግሞ ያቤጽ ይሉታል። ያም ሆነ ይህ ትርጉሙ ግን አንድ ነው። ያቤጽ በደቡባዊ እስራኤል በይሁዳ በቤተልሔም አካባቢ የተወለደ በቤተልሔም አካባቢ የሚኖር ሰው ነው። ያቤጽ ለደቡባዊ እስራኤል ከፍተኛ በረከት የሆነ ለራሱ ግን ምንም ያልነበረ ታሪክ ያልነበረ እና ያለን ግን ለደቡባዊ እስራኤል ትልቅ በረከት የሆነ ለአገሪቷና ለምድሪቷ ትልቅ በረከት ያመጣ ምድሪቷን ያሳረፈ የይሁዳን ሕዝብ ያሳረፈ ግን እዛ ወይም እዚህ ግባ ተብሎ በታሪክ አንፃር የሚጠቀስ ሰው አልነበረም። ያቤጽ በመጽሐፍ ቅዱሳችን 5 ቦታ ብቻ ላይ ነው የተጠቀሰው። ያቤጽ
ስሙም ራሱ አስቸጋሪ ስም ነው። እናቱ በጣር ወልጄዋለሁና ብላ ስሙንም ያቤጽ አለችው ይላል። በስቃይ ነው፣ በመከራ ነው የተወለደው በመከራ ነው። ስለዚህ እናቱ በስቃይና በመከራ ወልጄዋለሁ ብላ ያቤጽ አለችው። ያቤጽ ማለት ስቃይ ማለት ነው። ያቤጽ ማለት መከራ ማለት ነው። የስቃይ ስም ነው። የያቤጽ ሕይወት ሙሉ በሙሉ የስቃይ ሕይወት ነበር። የስቃይ ኑሮ ነበር። ስሙም ስቃይ፣ ሕይወቱም ስቃይ ነበር። እናቱ ለምንድን ነው በጣር ወለደችው ተብሎ ሲጠየቅ አንዳንድ የኦልድ ቴስታመንት ቴዎሎጂያንስ አባቱ ገና እንደተረገዘ እናቱ እንደተረገዘች አባቱ ሞተ። ስለዚህ አባት አልነበረውም ያቤጽ። እናቱ ደግሞ የሚረዳት ወገን አልነበራትም፣ ወገን አልነበራትም። አባቱም የለም፣ ከጎን ሆኖ የሚያግዛት የለም። እንደ ዘመናችን ወደ ጤና ጣቢያ ወደ ሆስፒታል የሚወስዳት አካል አልነበረም። በጣር በመከራ ነው ወለደችው። ምናልባት እንደ ድሮ ባህላችን ገመድ ይታሰርላቸዋል ለሴቶች። ያንን ተንጠልጥለው ነው በመከራ የሚወልዱት። የዚህ አይነት ስቃይ ይመስላል። ሕይወቱ በሙሉ የስቃይ ሕይወት የነበረ ግን ደግሞ ቆራጥና ጀግና፣ በጸሎትና በእምነቱ ጠንካራ የሆነ አርቆ አሳቢ፣ አርቆ ከርቀት የሚያይ ቪዥነሪ፣ ከሩቅ ነገሮችን ማየት የሚችል የዛሬ ላይ ሳይሆን አንድ ቀን አንድ ቦታ እንደሚደርስ፣ አንድ ቀን ይህ ታሪክ ይህ ስም እንደሚቀየር ያምን ነበር ያቤጽ። መከራና ስቃይ አስቸጋሪ ነው። ይህንን ክፍል በማይበት ጊዜ ክፍለ ሀገር በነበርኩበት ጊዜ በደርግ ዘመን አንድ ነገር ትዝ ይለኛል። አቶ በቀለ የሚባሉ ሰው ነበሩ። የልብስ ስፌት መኪና አላቸው፣ 3 ወይም 4 የአምራቾች የአገልግሎት ህብረት ሥራ ማህበር ሲደራጁ አቶ በቀለም እስከነ መኪናቸው እሳቸውም እዛ ገቡ። መከራ ነው። በሌላ ጊዜ በቤታቸው ከልጆቻቸው ጋር ነው የሚሰሩት። አሁን ግን ሰው እጅ በመክፋቱ በጣም ተቸገሩ። ስራቸው ሁሉ በነጥብ ተተምኖ ነው የሚሰጣቸው። በጣም ያዝኑ ነበር፣ በጣም ያለቅሱ ነበር። በቅርብ የማውቃቸው ሰው ናቸው። አቶ በቀለ በጣም አዝነዋል። መጀመሪያ የነበራቸው ህይወት ተበላሽቶባቸዋል። የመጀመሪያ ልጃቸውን ወለዱና ስሙን ክፉ ቀን ብለው ሰየሙት። ክፉ ቀን በቀለ። በደርግ ጊዜ ነው። ክፉ ቀን በቀለ። ከነማ ነበርኩና ታሰረ ለአንድ 3 ሳምንት ወር። ይህ ስም ይቀየራሉ። አንተ ጸረ አብዮተኛ ነህ። ጸረ አብዮተኛ አይደለሁም። ልጄ እኮ ክፉ ቀን ነው፣ አባቱ እኔ ነኝ። ስለዚህ ክፉ ቀን በቀለ እኮ ልጄ ነው፣ ህይወቴም ነው አሉ። ታስሮ ተፈታ። በሁለተኛ ዓመት በኋላ ደግሞ ሌላ ልጅ ወለደ። እሱን ደግሞ ኢሳቶ ብሎ ሰብየመው። ኢሳቱ በቀለ። አሁን ደግሞ መጀመሪያ ክፉ ቀን፣ አሁን ደግሞ ኢሳቱ በቀለ። ለዚህ ስም 3 ወር ግንቢ ላይ ታስረዋል። ቀይር አልቀይርም፣ ኢሳት ነው አልቀይርም። ልጄ እኮ ነው ኢሳት፣ ምን አገባችሁ? ኢሳት እኮ ህይወቴ ነው፣ ልጄ ነው አሉ። እንደገና ከብዙ ዓመት በኋላ ደግሞ ሴት ልጅ ተወለደች። ስሟን ደግሞ ረመጥ አሉ። ረመጥ አሉ። ረመጥ በቀለ። ክፉ ቀን በቀለ፣ ኢሳቶ በቀለ፣ ረመጥ በቀለ። 6 ወር ነቀምተ ላይ ታሰሩ። ቀይር አሉ፣ አልቀይርም። ጊዜው ደርቅ የመውደቃው ጊዜ ነበርና ዝም ብለው እግዚአብሔርን ይጠብቁ ነበርና ደርግ ሲወድቅ ጊዜ ለአቶ በቀለ መልካም ቀን መጣላቸው። ክፉ ቀን የነበረውን ኤባ አሉ። በረከት ማለት ነው። ኤባ ስሙን ቀይሬአለሁ፣ ኤባ ነው። አሁን ክፉ ቀን የለም፣ ኤባ ነው፣ በረከት ነው አሉ። ኢሳቱ የነበረውን ወንድ ልጃቸውን ደግሞ ጋዲሳ አሉ። ጋዲሳ ማለት አይዶን ነው። ጥላ አሉ።
አሁን እሳቱ የለም ጠፍቷል፣ አሁን ጥላ ነው አሉ። አሁን ቀበና ነው አሉ። አሁን በጣም ቀበና ነው አሉ። ሴት ልጃቸውን ረመጥ የነበረችውን ደግሞ አነኔ አሉ፣ ወተት አሉ። ፎር ዩር ሰርፕራይዚንግ እነዚህ ልጆች ሁለቱ ዶክተሮች ናቸው። አንዱ በአሜሪካ አንዱ ካናዳ፣ አንዱ ደግሞ እዚህ ሀገር ነው። እግዚአብሔር አክብሯቸው አባታቸውንም አስከብረው ይኖራሉ። እግዚአብሔር ታሪክን የሚለውጥ አምላክ ነው። እግዚአብሔር የተበላሸው የሰውን ስም የሚለውጥ አምላክ ነው። እግዚአብሔር ይለውጣል። እግዚአብሔር ከያቤጽ እኔ የተማርኩት ይሄ ነው። ብዙዎቻችን ያቤጽ ነበርን፣ ዛሬ ግን ያቤጽ አይደለን። እግዚአብሔር ስማችንንም ሕይወታችንንም ቀይሯል። የያቤጽን ጸሎት 1 2 3 እናያለን። ስለ መስፋት፣ ስለ መዘርጋት፣ ስለ መብዛት። መጀመሪያ ያቤጽ የጸለየው ጸሎት ባርከኝ አገሬንም አስፋው አለ። ስለ በረከት ነው ያቤጽ የጸለየው። ስለ ሀገር ነው የጸለየው። ስለ መስፋት ነው የጸለየው። ብሮደን ማይ ሆሪዘን ኦር ማይ ካንትሪ ማይ ላንድ ሳውዘርን እስራኤል፣ ግዛቴ ይስፋ፣ አገሬ ትስፋ ብሎ ወደ እግዚአብሔር ወደ አምላኩ ጸለየ። ታችም ቁጥር 10 ላይ እንደምናነበው እግዚአብሔርን ለመነውን ሰጠውን ይላል። እንመጣበታለን። በዚህ ላይ ያቤጽ 3 ነገሮችን አንደርስታንድ አድርጓል። የመጀመሪያው እግዚአብሔር በሰጠው መልካም ዕድል ለአገርና ለአምላኩ መልካም ስራ እንደሚገባው ያውቅ ነበር። more opportunities for God's and the community's work ይለዋል እንግሊዝኛ ቃሉ። እግዚአብሔር በሰጠው ኦፖርቹኒቲ በሰጠው መልካም ዕድል፣ በዚህ መልካም ዕድል ደግሞ መልካም ስራ መስራት፣ በዚህ መልካም ዕድል ለእግዚአብሔር መልካም ነገር ማድረግ እንደሚጠበቅበት ያቤጽ ያውቃል። ብዙ ጊዜ እዚህ ላይ እንስራለን። በተሰጠን መልካም ዕድል አንጠቀምም። this is the right time በደርግ ጊዜ የነበረው እናስታውሳለን። አሁን ግን የእግዚአብሔርን መንግስት ለማስፋትም ሆነ ለመስዋዕትም ሆነ እድሉ በእጃችን ነው ያለው። ለመዘርጋትም ሆነ እድሉ በእጃችን ነው ያለው የሚገኘው። ነገ ምን እንደሆነ አናውቅም። እግዚአብሔር በሰጠን እድል ወይም ኦፖርቹኒቲ መጠቀም ያለ መቻል ትልቅ ድክመት ነው። መዝሙር በቅንፍ 119 ቁጥር 126 ላይ ጊዜው ለእግዚአብሔር የሥራ ጊዜ ነው ይላል። መዝሙር 119 126 ላይ ጊዜው ለእግዚአብሔር የሥራ ጊዜ ነው። የሥራ ጊዜ ነው። ዘመን ይመጣል ያልፋል። ዓመት ይመጣል ያልፋል። ጊዜ ይመጣል ያልፋል። ይህ ጊዜ አሁን ያለንበት ጊዜ 2026 በአውሮፓ አቆጣጠር ለእግዚአብሔር የሥራ ጊዜ ነው። ለእኛም የሥራ ጊዜ ነው። ለእግዚአብሔር የሥራ ጊዜ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 26 ላይ ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ማንቀላፋት ይመጣል። ዘመን ይመጣል ያልፋል። እግዚአብሔር በሰጠን ዘመንና ዕድሜ ደግሞ የእግዚአብሔርን ሐሳብ ማገልገል፣ የእግዚአብሔር ወንጌል ማስፋፋት ከእያንዳንዳችን የሚጠበቅ ባለ አደራነት ነው የተሰጠን ኃላፊነት። ይህን ነው አሁን እግዚአብሔር 2 ነገሮችን ሰጥቶናል። ጊዜ ሰጥቶናል። that is the greatest opportunity ሰጥቶናል እግዚአብሔር ጊዜ። ሁለተኛ ነገር ደግሞ እድል ሰጥቶናል እግዚአብሔር። እድል ሰጥቶናል፣ የሚከለክለን የለም። ወደ የትም ሂዱ ስላለ አምላክ ጌታችን በኋላ ይመጣበታለሁ። ወደ ምንሄድበት ቦታ ለምን መጣችሁ ለምን ሄዳችሁ ብሎ የሚጠይቅ የለም። እንዳውም በአሁኑ ጊዜ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአገር ደረጃ በፓርላማ በአዋጅ ተቋቁሞ ሕጋዊ ሰውነት ያለው ካውንስል ነው። ለዚህም መንግስታችንን በእጅጉ እናመሰግናለን። ክብር ለእግዚአብሔር ይሁን። አልነበረም ድሮ እንዲህ አይነት እድል ከሌሎች ቤተ እምነቶች ጋር እኩል አልነበርንም። አሁን ግን እኩል ነን። ይህ ደግሞ መልካም እድል ነው። በዚህ እድል ደግሞ መጠቀም ትልቅ ዕውቀትና ጥበብ ነው።
ሶስተኛው እግዚአብሔር ዕድሜ ሰጥቶናል፣ ጉልበት ሰጥቶናል፣ ዕውቀት ሰጥቶናል፣ ገንዘብ ይነስም ይብዛም ሰጥቶናል። በዚህ ደግሞ የእግዚአብሔርን ሥራ የእግዚአብሔርን ሐሳብ የእግዚአብሔርን መንግሥት ለማስፋፋት በናዝሬቱ በጌታ በኢየሱስ ክርስቶስ ስም አደራ ተብለናል። እኛ ባለደራዎች ነን። ያቤጽም ይሄን ነው የሚናገረው። እኛ ባለደራዎችን አደራ ተብለናል። እግዚአብሔር ለሰጠን አደራ ደግሞ አንድ ቀን ተጠያቂ መሆናችን አይቀርም። ሁለተኛው ደግሞ ያቤጽ የእግዚአብሔርን መንግሥት አድቫንስ ማድረግ ነው። የእግዚአብሔርን መንግሥት አድቫንስ ማድረግና የእግዚአብሔር ሕዝብ ክብር እንዲያገኘው ማድረግ ነው። ይህም ደግሞ ስፒሪቹዋል ሪፎርምና ኢኮሎጂካል ሪፎርም ነው። ደቡባዊ እስራኤል አሁን ጋዛ ያለችበት ቦታ አካባቢ ማለት ነው። ከዛ በፊት ምድረ በዳ የነበረች ማንም የማያውቃት በኋላ ግን እግዚአብሔር ይህንን ደካማ ሰው ስሙ ክፉ የሆነውን ሰው ስሙ ስቃይ የሆነውን ሰው ሕይወቱ ስቃይ የሆነውን ሰው ተጠቅሞ እግዚአብሔር ደቡባዊት እስራኤል ጋዛ አካባቢ እንድትለመልም በማድረግ የሻሮን ቫሊ የሳሮን ጽግሬዳ የሳሮን ሸለቆ ምንም የማይታወቅ ቦታ እንኳን የሳሮን ጽግሬዳ ተብላ እንድትጠራ እግዚአብሔር አድርጓል። ሸለቆን ለዓለምልሞ ሸለቆን በጽግሬዳ አስውቦ እግዚአብሔር ለደቡብ እስራኤል በረከት ሆነዋል። ደቡብ እስራኤል ተባርካለች። ዛሬ ብርቱካኗ፣ ሙዟ፣ ወተቷ የእስራኤል በዓለም አቀፍ ደረጃ ማንጎ ብቻ ሳይሆን አቮካዶ በዓለም አቀፍ ደረጃ ሽታውና ጥራቱ ሁሉም አገር የሚፈልጉት ነው። ፍራፍሬዎቿን ይህ ከእግዚአብሔር የመጣ በረከት ነው። ይህ ከእግዚአብሔር የመጣ በረከት ነው። እሱም ብቻ ሳይሆን የእግዚአብሔርን መንግሥት ለማስፋፋትም ያቤጽ ይጸልይ ነበር። አገሬን አስፋው ማለት የእግዚአብሔር መንግሥት እንዲሰፋ መልካም ምድሩም እንዲሰፋ ሕዝቡም እንዲሰፋ ማለት ነው። ሶስተኛው ያቤጽ ሌሎችም ማገልገል፣ ህብረተሰብም ማገልገል፣ ሕዝብም ማገልገል እቅዱ ነበር። አገሬም መባረክም ባረከኝ አገሬንም አስፋው በሚልበት ጊዜ አገሩንም ማገልገል ነው፣ ሕዝቡንም ማገልገል ነው፣ ወንጌልም ማገልገል ነው። ለዛም ያቤጽ ሶስት ፕሪ ኮንዲሽኖችን ወይም ቅድመ ሁኔታዎችን አስቀምጠዋል። አገሬን ለማስፋፋት ለመባረክ ሶስት ወሳኝ ፋክተሮች አሉ፣ ፕሪ ኮንዲሽኖች አሉ፣ ወይም ፕሪ ሪኩዛይትስ የምንላቸው ቅድመ ሁኔታዎች አሉ። አስቀድሞ መሰራት የሚገባቸው ስራዎች አሉ። በረከትን እንፈልጋለን፣ አዎ እንፈልጋለን። መስፋፋትና መዘርጋትን እንፈልጋለን፣ አዎ እንፈልጋለን። ግን ቅድመ ሁኔታዎች አሉ፣ ቅድመ ዝግጅቶች አሉ። የመጀመሪያው ያቤጽ በጣም ይጸልይ ነበር። ወደ እግዚአብሔር ወደ አምላኩ ይጸልይ ነበር። ስፐርጅን የሚለው prayer is fueled preparation for the expansion of kingdom of God ይላል። ቻርልስ ሆደን ስፐርጅን እንግሊዛዊ ፕሪንስ ኦፍ ፕሪቸርስ በመባል የሚታወቀው ጸሎት ነዳጅ ነው ይላል። ነዳጅ ነው። መኪና ያለ ነዳጅ እንደማይንቀሳቀስ ሁላችሁ የምናውቅ ይመስለኛል። ነዳጅ ከሌለ መኪና መቆሙ ነው። አሁን በኤሌክትሪክ እንኳን ይነሳል። ኤሌክትሪክስ ባይኖር በምን ይነሳል? ጸሎት ነዳጅ ነው። ፊውልድ ፕሪፓሬሽን ነው። ፊውል ነው። ለምንድን ነው ያቤጽ ጸሎት ላይ አንድ ቁጥር ላይ ኮንሰንትሬት ያደረገው? ሶስት ምክንያቶችን ማንሳት ይቻላል፣ ብዙም ነው። የመጀመሪያው መለኮታዊ ብርታትን ለማግኘት ነው። ቱ ሪሲቭ ዲቫይን ስትሬንግዝ መለኮታዊ ብርታት ያስፈልጋል። መለኮታዊ ሰማያዊ ስትሬንግዝ ያስፈልጋል። ያም የሚገኘው ደግሞ በጸሎት ነው። ሰዎች ሲጸልዩ ብዙ ጉልበት፣ ብዙ ኃይል ያገኛሉ።
ትንሽ ሲጸልዩ ደግሞ ትንሽ ያገኛሉ። ምንም ባይጸልዩ ደግሞ 0 + 0 = 0 ነው የሚሆነው። መለኮታዊ ብርታትን ለማግኘት ነው። መለኮታዊ ብርታት ያገኘ ሰው ተራራ ሊያቆመው አይችልም። አቀበቶች ቁልቁለቶች አይችሉትም። ይበራል፣ ይሮጣል። አንዳንድ ጊዜ ያለ ጸሎት ስንወጣ አቅምም ጉልበትም የለንም። ሁለተኛው ጸሎት ምሪት ነው። ዲቫይን ጋይዳንስ ምሪት ነው። መለኮታዊ ምሪት ነው። መለኮታዊ ምሪት ነው። በምንጸልይበት ጊዜ እግዚአብሔር ዲቫይን ዳይሬክሽን ነው የሚሰጠን። መለኮታዊ አቅጣጫ ያሳየናል። ዳዊት ለጦርነት በሚወጣበት ጊዜ እግዚአብሔርን ይጠይቅ ነበር። እግዚአብሔር ሆይ በየት ልሂድበት ይላል። በዚህ ልሂድ፣ አይ በዛ ሂድ ይለዋል እግዚአብሔር። አንዳንድ ጊዜ ያለ እግዚአብሔር ያለ መለኮታዊ ጋይዳንስ በምንወጣበት ጊዜ አደጋ አለው። ስለዚህ አደጋ አለው። ጸሎት ያስፈልጋል። ሶስተኛው ስልጣን ነው። ስልጣን ነው። ዲቫይን ፓወር ኤንድ አውቶሪቲ። ስልጣንን የምናገኘው ትልቅ ስልጣን ታላቅ ስልጣን የምናገኘው በጸሎት ነው። ቅድም ልጆቻችን ማቴዎስ ላይ ሲጠቅሱ ነበር፣ ልመጣበት ይችላለሁ። ስልጣን በሰማይና በምድር ተሰጠኝ። That is global mandate for the expansion of the kingdom of God. ስልጣን አለን። በጸሎት እግዚአብሔር ስልጣን ነው የሚሰጠን፣ ኃይል ነው የሚሰጠን፣ ጉልበት ነው የሚሰጠን። አንድ አጭር ታሪክ ልንገራቸው። በዳዳ ቶለሳ የሚባል የኔ ተማሪ ነበር። ኮሌጅ ላይ ፕሪንሲፓል በነበርኩበት ጊዜ በደርግ ጊዜ ብዙ ታስሯል። ምዕራብ ሸዋ መታሮቢ አካባቢ። ለምንድን ነው የምታሰረው? እግዚአብሔር አለ፣ ኢየሱስ ጌታ ነው ይላል። አይደለም፣ ጌታ አይደለም፣ ኢየሱስ ጌታ አይደለም እያሉ ያሰግሩት ያስሩት ነበር። ቀበሌዎች፣ ወረዳ ድረስ ሳይቀር። ከዛ ንብረቱ ሁሉ ተወሰደበት። ሚስቱ ልጆቿን ሰብስባ ወደ ወላጆቿ ቤት ሄደች። እሱ ታሰረ መታሮቢ ላይ እንጭኒ ነው ሽኖ። በዳዳ ወደ እስር ቤት በመሄድበት ጊዜ እስር ቤት ውስጥ ያሉ ሰዎች ይጮሁ ነበር፣ ያለ እያሉ ነበር። እሳት አለው የሰውዬ ወደኛ እንዳይመጣ፣ እሳት አለው ያቃጥለናል፣ ያጠፋናል እያሉ ይጮሁ ነበር። ከዛ ወደ ወረዳ አስተዳዳሪ ወሰዱትና አንተ ለምንድን ነው ሀገር የምትበጠብጠው? አልበጠበጥኩም፣ ኢየሱስ ጌታ ነው አልኩ። አሁንም ኢየሱስ ጌታ ነው፣ ኢየሱስ ጎፍታዳ ዮሚውን አንጀዳ አሉ። ወረዳ አስተዳዳሪ ወደቀ ከወንበሩ። ከዚያ በኋላ ወደ እስር ቤት እንዳይመለስ ሰዎቹ ይጮሃሉ፣ እስረኞቹ። ሌላ ቤት ውስጥ አሰሩና ተመካክረው ወደ ምዕራብ ሸዋ አምቦ ላኩት። አምቦ ሲወሰድ መጀመሪያ ወረዳ አውራጃ አስተዳዳሪው ጋር ወሰዱት። አውራጃ አስተዳዳሪው እንዲህ አይቶ ወደ ፍርድ ቤት ይወሰዳል። አሁንም አምቦ ትልቅ ማረሚያ ቤቱን አይታችሁት ሰፊ ነው። ቸርች አለን እዛ ውስጥ ሰፊ ነው። እዛ ሲሄድ አሁንም እስረኛው በሙሉ እሳት መጣ እሳት እያሉ ይጮሁ ነበር። ሌላ ቦታ አሰሩትና በማግስቱ ወደ ፍርድ ቤት ዳኞች ቀረቡ። ሶስቱ ተቀምጠዋል። በዳዳ እዛ ቆመዋል። ክላሰሩ ዶሴው ቀርበዋል። በዳዳ ቶለሳ አቤት፣ ለምንድን ነው ሀገር የምትበጠብጠው? እኔ ብዬም በጣበን ገሩ ኢየሱስ ጎፍታዳ እንጀዴ አመዩኝ ጎፍታዳ አለ። ሶስቱ ዳኞች ወደቁ። ሶስቱ ተረበቃ ወደቁ። እሱ ይቆማል። ፖሊሶች ፈተሹት። ከዛም ከዚህ ምንም በውስጥ የለም፣ የናዝረቱ ኢየሱስ ግን ከኔ ጋር ነው አለ። ክብር ለስሙ ይሁን። ከይሴ ውስጥ ምንም የለም። የናዝረቱ ጌታ የነገስታት ንጉሥ እሱ ከኔ ጋር ነው፣ ከኔ ጋር ቆሟል አለ። እንደገና ተነሱና ዶሴውን ገልብጠው ማንበብ ሲጀምሩ ኢየሱስ ጌታ ነው፣ እኔ ጥፋት ወንጀል የለብኝም፣ እሱ ከዘላለም እስከ ዘላለም ጌታ ነው፣ እሱ አያልፍም፣ እናንተ ታልፋላችሁ ሲል ወደቁ። አሁንም 3 ጊዜ ወደቁ የአውራጃ ዳኞች። ይህ ሰውዬ በአስቸኳይ ከአምቦ ይውጣሉ። በአስቸኳይ ወደ ወረዳ አስተዳዳሪው ሲመልሱት ይህ ሰው ሊያጠፋን ይችላል፣ ከእሱ ጋር ያለው ኃይል ከባድ ነው፣ አይቻልም። ስለዚህ ንብረቱም ይመለስለት፣ የተወሰደበት ንብረት ይመለስለት፣ ቤቱም ይሰራለት፣ ወደ ቀዩ ይመለስ፣ ማንም አይንካው ተባለ።
ኢየሱስ ጌታ ነው። ዝም ብለን አይደለም እኮ ጌታ ነው የምንለው። ቀምሰን አይተናል፣ ጌታ ነው። ኖረን አይተናል፣ ይጣፍጣል ኢየሱስ። ከልሎናል፣ ይጣፍጣል ኢየሱስ። we are secured። እኛ የንጉሥ ልጆች ነን እኮ የንጉሥ ልጆች ነን። ለዛ እንግዲህ ምንድነው ፓወር ያስፈልገናል፣ አውቶሪቲ ያስፈልገናል። ያ ደግሞ በጸሎት ነው የምንቀበለው። በጸሎት ነው ቅባቱን የምንቀበለው። ከዛ ማንም የሚያቆምን የለም። እኙኑ ዳባ ስጪ ደንደ የሚል መዝሙር አለ። እኙኑ ዳባ የለም፣ የሚያቆምን ኃይል የለም። ሁለተኛው የእግዚአብሔር እጅ ነው። እጅም ከኔ ጋር ትሁን አለ። እግዚአብሔር ሆይ እጅ ከኔ ጋር ትሁን አለ። እጅ ከኔ ጋር ትሁን። የእግዚአብሔር እጅ በመጽሐፍ ቅዱሳችን 160 ጊዜ ተጠቅሷል። 160 ጊዜ የእግዚአብሔር እጅ በእናንተ ላይ ይሁን። አሜን በሉ። የእግዚአብሔር እጅ በእናንተ ላይ ይሁን። የእግዚአብሔር እጅ በላይ ነበረች ይላል ሕዝቅኤል 1:4 ላይ። የእግዚአብሔር እጅ በእናንተ ላይ ይሁን፣ ከዘላለም እስከ ዘላለም በእናንተ ላይ ይሁን። የእግዚአብሔር እጅ በእኛ ላይ ይሁን። አንደኛ ነገሥት ምዕራፍ 18 ቁጥር 46 ላይ የእግዚአብሔር እጅ አስደናቂ እጅ እንደሆነች እግዚአብሔር በኤልያስ የሰራውና ያለን አንደኛ ነገሥት 18:46 ላይ ሱፐርናቹራል ስትሬንግዝ እግዚአብሔር ለኤልያስ የሰጠው ብርታትና ስልጣን ሱፐርናቹራል ነው። ሰዎች ማሻሻል የማይችሉት፣ መቀየር የማይችሉት፣ መለወጥ የማይችሉት 450 የበዓል ነቢያት ሲታረዱ አንድ ሰው ኤልያስ ምንም ደመና ባልነበረችበት ጊዜ ትንሽ ደመና ከወንዝ ተነስታ ዝናብ ስትሆን that is the supernatural power and strength። ያ ነው እኮ የእግዚአብሔር እጅ፣ ድንቅና ታምር የሚያደርግ የእግዚአብሔር እጅ። ሁለተኛ ነገሥት ምዕራፍ 3 ቁጥር 15ን በምታዩበት ጊዜ ኤልሳዕን ታገኙታላችሁ። ስለ ኤልሳዕ ብዙ መናገር ይቻላል። ኤልሳዕ እስራኤል ላይ በሚንበረከክበት ጊዜ የሶሪያ ንጉሥ ዙፋኑ ወንበሩ ይንቀጠቀጥ ነበር። ኢረፕሽን ይሆን ነበር። ወይ ኤልሳዕ ተንበርክኮብኛል ይላል። ያ ቃል ጸሎት ሲንበረከክ ሶሪያ ደማስቆስ የንጉሱ ዙፋን ምን ይሆናል? ይንቀጠቀጥ ነበር። ኤልሳዕ ተነሳብኝ፣ ተንበረከከብኝ ይላል። ስንንበረከክ የጠላቶቻችን ዙፋን ይፈረከካል። እግዚአብሔር ነው የሚያደርገው። ክብር ለእግዚአብሔር ለአምላካችን ነው። ዝናብም የለም ደመናም የለም፣ ግን የሸለቆ በውሃ ይሞላል አለ። ደመናም የለም ዝናብም የለም። that is the supernatural power of God። የእግዚአብሔር መለኮታዊ ሰማያዊ ኃይል ነው የማይታጠፍ። የእግዚአብሔር እጅ 6 ነገሮችን ባጭሩ ተናግሬ አልፋለሁ። the hand of God የእግዚአብሔር እጅ የበረከት እጅ ነው። የእግዚአብሔር እጅ የበረከት እጅ ነው። የእግዚአብሔር እጅ ያ ቅዱስ እጅ ያ የተቀደሰ እጅ የእግዚአብሔር በረከት ነው። ሉቃስ ምዕራፍ 24 ቁጥር 50 ላይ ጌታችን ኢየሱስ ክርስቶስ ቢታንያ ሐዋርያቱን ይዞ ከባረካቸው በኋላ ቀስ እያለ 2 እጆቹን ዘርግቶ ባረካቸው፣ ከዚያም አረገ ይላል። ወደ ቢታንያ ሉቃስ 24:50 ላይ ያ የበረከት እጆቹ እስካሁንም እንደተዘረጉ ናቸው። የጌታችን የኢየሱስ ክርስቶስ የበረከት እጆቹን ዘርግቶ ወደ ላይ እንደወጣ ሁሉ ያ የበረከት እጆች ዛሬ ደግሞ በሕዝቦቹና በልጆቹ ላይ ናቸው። የጌታችን የኢየሱስ ክርስቶስ የበረከት እጆቹ እስካሁን ያልታጠፉ የማይታጠፉ የበረከት እጆቹ በእናንተ ላይ ይሁኑ። በምድሩ ላይ ይሁን፣ በምድሯ ላይ ይሁን። ሁለተኛው የእግዚአብሔር እጅ የደህንነት ወይም የሴኩሪቲ እጅ ነው።
የሴኩሪቲ እጅ ነው የእግዚአብሔር እጅ። የእግዚአብሔር እጅ ከኛ ጋር ከሆነ we are secured ማንም ሊነካን አይችልም። ወይ ለምን የራሻ ወይም የቻይና ወይም የአሜሪካ ሚሳኤል አልሆነም? ጸጉራችን አንዷ ነጠላዋ እንኳን አትነካም። because we are secured divine security አለ ማለት ነው። divine security እኛን የሚያጅቡን ከበውን የሚጠብቁን መላእክቶች አይላፋት ናቸው። ስለዚህ የእግዚአብሔር እጅ የሴኩሪቲ እጅ ነው። የእግዚአብሔር እጅ የቅባትና የጸጋ የምህረት እጅ ነው። የእግዚአብሔር እጅ በሰው ላይ ሲሆን እግዚአብሔር ጸጋን ያገኛል፣ በረከትን ያገኛል፣ ግርማ ሞገስን ያገኛል፣ ምህረትን ያገኛል። የእግዚአብሔር እጅ የቅባት እጅ ነው። እጆቹ የቅባት ናቸው። በልጆቹ ላይ ሲያርፉ፣ በልጆቹ ላይ ሲሆኑ ቅባት ነው፣ ግርማ ሞገስ ነው። ሌላኛው የእግዚአብሔር እጅ ከክፋት የሚጠብቅ ነው። ከክፋት ይጠብቀ ዘንድ ይላል እኮ ያቤጽ ከክፋት የእግዚአብሔር እጅ ከክፋት ይጠብቃል። የእግዚአብሔር እጅ ከክፋት ይጠብቃችሁ። የእግዚአብሔር እጅ ከክፋት ይጠብቀን። ከክፋትና ከጥፋት ኃይሎች እስካሁንም ጠብቆን ያኖረን የእግዚአብሔር እጅ ነው። የእግዚአብሔር እጅ ነው። መደቆስ የሚገባውን እየደቆሰ እየመታ እኛን ያሳልፈን እዚህ ያደረሰን የእግዚአብሔር እጅ ወይም የእግዚአብሔር እጆች ናቸው። ሶስተኛው የሚያስፈልገው ፕሪኮንዲሽን ፍጹም መሰጠት ነው። absolute commitment and confidence ፍጹም መሰጠት። there is no half religion ይላል ምሁራን ይላሉ። ግማሽ እምነት ግማሽ ሃይማኖት የለም። absolute confidence and absolute commitment መሰጠት ሙሉ በሙሉ መሰጠት ነው ለእግዚአብሔር። እግዚአብሔር ሆይ እኔ ያንተ ነኝ፣ እኔ ያንተ ነኝ። ያለኝ ጊዜ፣ ያለኝ ዕውቀት፣ ያለኝ ገንዘብ whatever it is ያንተው ናቸው። እኔም ያንተ ነኝ ማለት ነው። commitment absolute commitment by itself is a promise። ኮሚትመንት በራሱ ቃል ኪዳን መግባት ነው። ቃል ኪዳን አንድ ሰው ለእግዚአብሔር ተሰጥቻለሁ ስል ቃል ኪዳን ገባ ማለት ነው። ቃል ኪዳኑን ሰውየው ካላፈረሰ በስተቀር እግዚአብሔር ደግሞ አያፈርሰውም። ይህም በእግዚአብሔር ጸጋ፣ በእግዚአብሔር ኃይል፣ በእግዚአብሔር ስልጣን መታመን ማለት ነው። ምን ይሆናለው? እግዚአብሔር አምላኬ ነው። ምን ይሆናለው? እኔ እሱ ነኝ። ምን ይሆናለው? ምን ይመጣል? እኔ እግዚአብሔር ነኝ። እግዚአብሔር አባቴ ነው። እግዚአብሔር አምላኬ ነው። ምን ይሆናለው ማለት ነው። ለዛ ነው ልጆቻችን ቀደም ሲዘምሩ በሰማይም በምድርም ስልጣን ተሰጠኝ፣ ሂዱ፣ ስልጣን ተሰጥቶኛል፣ ሂዱ። that is the foundation of global mission, the foundation of global mandate። ዓለም አቀፋዊ ስልጣን ነው ጌታ ይሰጠን። ሂዱ፣ በምድርም በሰማይም ስልጣን ተሰጥቶኛልና ሂዱ። ዓለም አቀፍ ስልጣን ተሰጥቶናል። አገር አቀፍ ብቻም አይደለም፣ አያት ብቻም አይደለም። that is global mandate or global power ተሰጥቶናል በናዝሬቱ ጌታ ኢየሱስ። ዓለም አቀፋውያንን ዓለም አቀፍ ስልጣን ተሰጥቶናል። ዓለም አቀፍ ቃል ኪዳን ገብቶልናል የናዝሬቱ ኢየሱስ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ይህ ዓለም አቀፍ ዘላለማዊ ቃል ኪዳን ነው። እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ያለው አምላካችን ዛሬም ከኛ ጋር ነው። ስለዚህ በርቱ፣ ኢየሱስ ከኛ ጋር ነው። አማኑኤል ከኛ ጋር ነው። ምንም አንሆንም። እድገታችን ይቀጥላል፣ ስኬታችን ይቀጥላል። ጠላት እስከሚያፍር ድረስ ይቀጥላል። ወንጌሉ ይቀጥላል። ቦሌ አራብሳ ብቻ አይደለም፣ ኮየ ፈጨ ብቻ አይደለም፣ ሸገር ብቻ አይደለም። ማን ያውቃል? ገና ወደ አውሮፓም ትሄዱ ይሆናል። ሌላ ወደ በአብዛኛው የኛም ሌሎች ሀገሮች ወደ አረብ ሀገር ነው የሚሄዱ። ጥሩ ነው። ወደ አውሮፓ፣ ወደ ጀርመን፣ ወደ ስዊድን ወደ ኋላ ወደ ተመለሱት ሀገሮች ወንጌለኛ ደርሰው ወደ ኋላ ለተመለሱት እነዚህ ሀገሮችም እስካሁን ኤክስፔክት ያደርጉናል። እባካችሁ ይሉናል። ወደ መካከለኛ ምስራቅ መሄድ
ይቻላል። ክብር ለእግዚአብሔር ለአምላካችን ይሁን። የሰማነውን ቃል እግዚአብሔር ይባርክልን፣ ጉልበትና ዕውቀት ይሆነን፣ ጸጋና ምሕረቱ ሁልጊዜ ይከተለን።